በኢትዮጵያ ባለፉት 8 ወራት 8.2 ሚሊዮን ሰዎች በወባ በሽታ ተይዘው ወደ ሕክምና ተቋማት ማምራታቸውን የጤና ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ይህን የገለጸው በመጪው አርብ ሚያዝያ 17 2017 ዓ.ም ከጅማ ዩኒቨርሲቲ ጋር በመተባበር በጅማ ከተማ የሚከበረውን ዓለም አቀፉን የወባ ቀን አስመልክቶ በሰጠው መግለጫ ላይ ነው። መግለጫውን የሰጡት ሚኒስትር ዴታው ደረጀ ድጉማ የዓለም የጤና ድርጅት መረጃን ዋቢ አድርገው ባለፈው አንድ ዓመት 75% የሚሆነው የኢትዮጵያ ክፍል የወባ በሽታ መከሰቱን የጠቆሙ ሲሆን እነዚህ ስፍራዎች ደግሞ በርካታ ሕዝብ የሚኖርባቸው ናቸው ብለዋል። ሰላማዊት ሽፈራው መግለጫውን ተከታትላ ተጨማሪ ዝርዝር አዘጋጅታለች። ብሩክ አስቀኑ ያቀርበዋል። የዘንድሮ የዓለም የወባ ቀንም የፊታችን አርብ ሚያዝያ 17 2017 ዓ.ም በጅማ ከተማ እንደሚከበር ዛሬ በሰጠው መግለጫ ያሳወቀው የጤና ሚኒስቴር ባለፈው አንድ ዓመት 75% በሚሆነው የኢትዮጵያ ክፍል የወባ በሽታ መከሰቱን ጠቁሟል። እነዚህ በርካታ ቁጥር ያላቸው ዜጎች የሚኖሩባቸው አካባቢዎች ናቸው ያለው ሚኒስቴር መስሪያ ቤቱ በእነዚህ አካባቢዎች ከሚኖሩ ዜጎች መካከል ከ20 ሚሊዮን ለሚልቁት የወባ ምርመራ መደረጉን ጨምሮ አሳውቋል። እንደሚታወቀው እንግዲህ የዓለም ጤና ድርጅት እንዳሳየው የአንድ ዓመት በዓለም አቀፍ ደረጃ በወባ የተያዙ ሰዎች ቁጥር ከ263 ሚሊዮን በላይ እንደሆነ የዓለም ጤና ድርጅት በቅርብ ይፋ አድርጓል። ይሄ ከዛ በፊት ከነበረው በ11 ሚሊዮን የጨመረ እንደሆነ መረጃዎቻችን ያሳያሉ። ከዓለም ጤና ድርጅት የወሰድነው አብዛኛው ከ94% የሚሆን የወባ ህሙማንና ሞት ደግሞ ያለው በአህጉራችን በአፍሪካ እንደሆነ ይህ ጥናት ይፋ አድርጓል። ወደ ሀገራችን ኢትዮጵያ ስንመጣ ሁላችሁም እንደምታውቁት ከ75% በላይ የሚሆን አካባቢዎቻችን የበለጠ ለወባ ስርጭት ተጋለጡ እንደሆነና በርካታ ማህበረሰባችንም እዚሁ አካባቢ ላይ እንደምኖር ይታወቃል። ከዚህ የተነሳ ባለፉት 8 ወራት ከ20 ሚሊዮን በላይ የሚሆኑ ሰዎች ወባ በደማቸው ሲኖራል ተብሎ የተገመቱት ምርመራ ከዚህ ውስጥ ባለፉት 8 ወራት 8.2 ሚሊዮን በላይ የሚሆኑ ሰዎች በደማቸው ወባ ተገኝቶ ሕክምና በአግባቡ በሁሉም ደረጃ አግኝቷል። ከሌላው ጊዜ በተለየ ዘንድሮ የወባ በሽታ ጫናን ለመቀነስ ብዙ ተሰርቷል ያሉት ሚኒስትር ዴታው በዚህም በሁሉም ክልሎች ውስጥ የሚገኙ ከፍተኛ የወባ ስርጭት የታየባቸው 220 ወረዳዎችን ለመለየት ችለናል ሲሉ ገልጸዋል። 222 ወረዳዎች ከፍተኛ የወባ ጫና ያለባቸው ለይተን በሁሉም ክልሎች ውስጥ ሰፊ ስራዎችን ሰርተናል። በእነዚህ 222 ወረዳዎች የዛሬ 8 ወር አካባቢ ጫናው ከ76% በላይ የሚሆን እነዚህ ወረዳዎች ላይ ነበር። የነዚህ ወረዳዎች ጫና በአሁኑ ሰዓት ላይ ሲታይ በእጅጉ በመቀነስ ወደ 40% ዝቅ ብሏል። ስለዚህ ወደ 60% የሚሆን እንዲቀንስ ተደርጓል ማለት ነው። በእርግጥ ይሄንን ስንል ሌሎች ወረዳዎችም ትኩረት የሚሹ አሉ። በአጠቃላይ አሁን ያለው ሁኔታ ከአምናው ጋር ተመሳሳይ ምጣኔ ላይ ደርሰናል ማለት ነው። ይህንን ከግብ ለማድረስ ባለፉት 8 ወራት የተለያዩ ስራዎች እየሰራን እንገኛለን ያሉት ሚኒስትር ዴታው ከሚመለከታቸው ተቋማት ውጪ እንደ መገናኛ ብዙሃን ያሉ ተቋማት ጭምር መሳተፋቸውንም አመልክተዋል። ይህ በቀጣይነት ዘላቂ እንዲሆንና አሁን የሚዘንበውን የበልግ ዝናብ ተከትሎ ዳግም ለወባ በሽታ ተጋላጭ እንዳንሆን ቅድመ ጥንቃቄዎች ሊደረጉ እንደሚገባም አሳስበዋል። ከወርሃ መጋቢት ሚያዝያ ግንቦት አካባቢ እስከ ሰኔ ያሉት ናቸው የሚያሰጉን። እንደከዚህ በፊቱ ብዙ ቁጥር ላይታይ ይችላል፣ ግን መጠነኛ መጨመር ሊታይ ስለሚችል ከዚህ ጋር ታይዞ የዛሬውን መግለጫ መስጠት የፈለግነው አጠቃላይ የወባ ቀን ማክበር እንዳለ ሆኖ ማህበረሰባችን አስፈላጊውን ጥንቃቄ እንዲያደርግ ስለተፈለገ ነው። ከወዲሁ ዝናቡም እንደምታዩት አንዳንድ ቦታ ላይ የዘነበን ያለው የመቆራረጥ ሁኔታ ስላለ ይሄ ለወባ መተላለፍ ምቹ ሁኔታን ይፈጥራል። ከዚህ ጋር ታይዞ አንድና ትልቁ ነገር ማህበረሰባችን የአካባቢ ቁጥጥር ላይ አሁንም ተሳትፎ እንዲያደርግ በንጽህና ግቢውን አካባቢውን እንዲጠብቅ ማድረግ ያቆሩ ውሃዎችን ቶሎ ማፋሰስ ማዳፈን ያስፈልጋል። በዚህ ላይ ማህበረሰባችን ከወዲሁ ወደ ስራ እንዲገባ መጠየቅ እንፈልጋለን። ከዛም ባለፈ የተከፋፈሉ የአልጋ አጎበሮችን በአግባቡ መጠቀም። ኢትዮጵያ አሁን ላይ ወባን ለመከላከልና ለመቆጣጠር ከፍተኛ ርብርብ እያደረገች ያለችበት ወቅት ላይ እንገኛለን ያሉት ሚኒስትር ዴታው ሁላችንም ተገቢውን ርብርብ ካደረግን በ2030 ወባን በኢትዮጵያ አሁን ካለበት ደረጃ በተገቢው መጠን መቀነስ እንችላለን ሲሉም ተደምጠዋል።